ያኔትንና የኤፍራታ ልጅ አሳዳጊ የነበረችውን ሴትዮ እጅ ከፍንጅ ያዛቸው። እንግዲህ የሉሊትን ስልክ ከቤት ሰርቆ እንደወጣ ልክ ያንኑ ነበረ ያኔት እየደወለችው። እንግዲህ በዛም በደወለች ሰዓት ደግሞ የት እንዳሉና ወዴት እንደወሰዷቸው ስትናገር ሰምቶ ቃል ደግሞ በፍጥነት ወደዛ ቦታ በመሄድ እጅ ከፍንጅ ይይዛቸዋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። በሐረግ ድራማ ላይ ብዙ ሰው የኤፍራታ ልጅ እጇ መግባት አለባት፣ ኤፍራታ ከዚህ በኋላ ሲቃዩዋ ይበቃል፣ ልጇን ታገኝ እያለ ብዙ ሰው ኮሜንት ጽፏል። በዛ ላይ ደግሞ የዳጊ መቀየር በጣም የብዙ ሰው ጥያቄ እየሆነ ነው። እንግዲህ ዳጊ ከማን ጋር እየገጠመ ቤት እንደሚመጣና የት ውሎ እንደሚመጣ አይታወቅም። በጣም ጸባዩ የተቀያየረ እና እንደዚሁም ደግሞ ሱሰኛ እየሆነ ነው። ሲበዛ ደግሞ በጣም ቁማርተኛ ሆኗል። በቁማር የተበላውን ብር ለመመለስ እነ ኤፍራታ ቤት ሄዶ ብር በመስረቅ እንትን ብሏል ማለት ነው። እና በዚህ እንግዲህ ናታን እየቀጣው ነበረ ማለት ነው። እንግዲህ ይህ ነገር በጣም ያሳሰባት ገኒም ከዚህ ጸባው እንዲመለስ እና ይህን ባህሪውን እንዲተው ለመምከር እየሞከረች ነበረ። እሱ ግን በጣም በንቀት ነበረ ሲያናግራት የነበረው ማለት ነው። እንግዲህ ዳጊ በበፊቱ በጣም ለሰው የሚያስብ አዛኝ፣ በጣም ጥሩ ጸባይ ያለው ልጅ ነበረ። አሁን ግን ጸባዩ በተቃራኒ በጣም አስቸጋሪ እና ወጣ ያለ ልጅ ሆኗል ማለት ነው። እንግዲህ ገኒም እሱን ለመምከር እና ከዚህ ባህሪው እንዲመለስ ለማድረግ እየሞከረች ነበረ። እሱ ግን ገፈታትሮና መነጫጭቋት ነበረ የሄደው ማለት ነው። እንግዲህ በዚህን ሰዓት እሷ ገፍትሮ በጣላት ጊዜ ራሷን ስታ ወለል ላይ ወድቃ ነበረ ሉሊት እና ነፂ እያዩት ማለት ነው። እንግዲህ ሆስፒታል ከገባች በኋላ ማንን ይሄን ነገር ሊያደርግ ይችላል የሚባለውን ነገር ሲያስቡ እንግዲህ ዳጊ በጭራሽ ምንም ጸባው ቢቀየርም እናቱ ላይ እንደዚህ አይነት ነገር ያደርጋል ብሎ ያሰበ ሰው የለም። እንግዲህ በሁሉም ነገር በጣም ተንኮለኛ የሆነችው ሉሊት ነበረች የመጀመሪያ ተጠርጣሪ የሆነችው ማለት ነው። እንግዲህ ሉሊት ደግሞ ስትጠየቅ በጭራሽ እንዳላየች እና ምንም ነገር እንዳላደረገቻት ነበር ስትናገር የነበረው ማለት ነው። እንግዲህ ገኒ የራሷን ከሳተችበት ስትነቃና ወደ ሙሉ ጤንነቷ ስትመለስ ማን እንደዚህ እንዳደረጋት ስትጠየቅ በቃ ወድቃ እንደሆነ ነው የተናገረችው ማለት ነው። ምክንያቱም ዳጊ ነው እንደዚህ ያደረገኝ ብትል ምናልባትም ደግሞ እናታን ዳጊ ላይ የሆነ ነገር ሊያደርግ ይችላል። እንግዲህ በባለፈው ክፍል ላይ ሲቀጣው ነበረ ዳጊን ማለት ነው። እንግዲህ ገኒ ናት ያስጠለችው። ያጠፋውንም ብር በቃ እኔ እመልሳለሁ ተወው ብላ አስጥለው ነበር። እንግዲህ እናት አንጀት ስለሆነባት ማለት ነው። አሁንም ቢሆን ይህንን ነገር ብትናገር ምናልባትም ደግሞ እሱ ላይ ሁሉም ሰው ያዝንበታል ብላ ስላሰበች ልትደብቅለት ሞክራለች ማለት ነው። ዳጊ ግን ይሄ ሁሉም ነገር እንደተፈጠረ ሲያውቅ እናቱን ዞር ብሎ እንኳን ሳይመለከታት ቦርሳውን ይዞ ነበር ከቤት የወጣው ማለት ነው። እንግዲህ ዳጊ አሁን ላይ ወዴት እንደሄደና የት እንደሄደ ምንም የሚታወቅ ነገር የለም። በዛ ላይ ደግሞ ናታን ብሩን እንዲመልስ ጠይቆት ስለነበረ ከየትም አንጥቶ ብሩን መመለስ አይችልም። ከዚህ ሁሉ ነገር ለመሸሽ እንግዲህ ዳጊ ቤቱን ጥሎ ሄዷል ማለት ነው። እና ደግሞ በትላንትናው ክፍል ላይ በጣም ብዙ ሰው የተገረመበት ነገር ምንድን ነው? ገኒ ወድቃ በነበረበት ሰዓት ለመጀመሪያ ጊዜ ያየቻት ሉሊት ነበረች ማለት ነው። ሉሊት እንግዲህ በጣም ደንግጣ ገኒዬ እያለች ስትጮህ ነበረ ማለት ነው። ሉሊት የእውነት እንደዛ ከልቧ ነው የደነገጠችው። እውነት ለገነት አስባላት ነው እስከሚያስብል ድረስ ማለት ነው። እና ገነት እንግዲህ እንደዛ ወድቃ ስታያት ሉሊት ከልቧ ደንግጣ ስትጮህ ነበረ እና ምናልባት ደግሞ በክፉ ቀኗ ከጎኗ ስለነበረች እንግዲህ አሞኛል ብላ ጎዳና ላይ በነበረችበት ሰዓት በምግብም ሆነ የሆነ ነገር ስትፈልግ ገነትን ነበር የምትጠይቃት ማለት ነው። ገነት እንግዲህ ለዘመናት ለአመታት በጣም ብዙ ነገር ስትበድላት ኖራለች። ገነት ግን ይህን ሁሉ ነገር አድርጋብኛለች ብላ ፊቷን አላዞረችባትም ማለት ነው። ከጎኗ ነበረች። ለዛ ነው ወይስ ደግሞ ምናልባት እሷ አንድ ነገር ከሆነች የሚመሀኘው በእኔ ነው ብላ ልታስብም ትችላለች። ምክንያቱም እንግዲህ በመጀመሪያ ጊዜ ፂን እንደዛ ስትል ያለችውም ሉሊትን ነው የጠረጠረችው ማለት ነው። ከዛ ውጭ ይሄን ነገር ማንም ሊያደርግ አይችልም ብላ ሉሊት እንዳደረገችው ነበር ስትናገር የነበረው ማለት ነው። እና ሁሉም ሰው ገነትም ደህና ከሆነች በኋላ ሁሉም ሰው ፊቱን ያዞረው ወደ ሉሊት ነው ማለት ነው። ይህን ሁሉ ነገር ያደረገችው እሷ ናት ብሎ ሁሉም ሲያስበው ሉሊትን ነው። ገኒ ግን እሷ ምንም እንዳላደረገቻት እና ማንም ሰው ምንም እንዳላደረጋት ብቻ ወድቃ እንደሆነ ነው የተናገረችው ማለት ነው። ሌላው ደግሞ የኤፍራታ ልጅ አሁን ላይ እንግዲህ ሉሊት እጅ ውስጥ ገብቷል ማለት ነው። ሉሊት እንግዲህ በዛም ብላ በዚህ ልጁን እጇ አስገብታለች ማለት ነው። እንግዲህ
ቃል እህቱ ጠፍታበት እህቱን በማፈላለግ ላይ ነበረ ማለት ነው። እንግዲህ እህቱ መጥፋት በጣም አስጨንቆታል። ምናልባትም ደግሞ ከዚህ ጋር ተደዋውለው እንደሆኑ ቤት ድረስ ሄዶ ስለ እህቱ ለማጣራት ሞክሯል ማለት ነው። ግን ምንም አይነት ያገኘው ነገር የለም። ጺም ስትሞክርላት ስልኳ እንደማይሰራ ነው የተናገረችው ማለት ነው። እና የቃል እህት ወዴት ሄዳ ይመስላችኋል? ማለት ጓደኛዋም እንግዲህ በጣም ብዙ ጊዜ ስትባት ነበረ ማለት ነው። ምናልባት እሷ ደብቃት ይሆን ወይስ ደግሞ እሷም ስትጠየቅ ምንም እንዳላየች እና ከተገናኙ በጣም እንደቆዩ ነው ስትናገር የነበረው ማለት ነው። ምናልባት ግን ኤፍራታና ቃል አብረው በነበሩበት ሰዓት እንግዲህ ከቤት እንድትወጣ ነበር የነገራት። ከዛን ጊዜ ጀምራ ነው ቤት ውስጥ ያልተመለሰችው። ያን ዕለት እንግዲህ ከኤፍራታ ጋር ያደረጉትን ነገር ሁሉ ስላወቀች በወንድሟ ድርጊት ደግሞ ስላፈረች ነው እንግዲህ እሱን ጥላ የጠፋችው ማለት ነው። ምክንያቱም ቃልን በጣም በተደጋጋሚ ከኤፍራታ እንዲርቅ እና እሷ ባለትዳር እንደሆነች እሷን ለማግኘት የሚያደርገውን ሙከራ እንዲያቆም በጣም በተደጋጋሚ ስትመክረው ነበረ። የኤፍራታ ልጅ ደግሞ እንዲመለስላት እና በህይወት እንዳለ እንድታውቅ እንዲያደርጋት እየመከረችው ነበረ ማለት ነው። በዛ ላይ ደግሞ የትዝታ የክፉ ስራዎቿ ተባባሪ እንዳይሆን እየመከረችው ነበረ ማለት ነው። እሱ ግን አሻፈረኝ ብሎ ከሱም አልፎ እሷንም ትልቅ ችግር ውስጥ እየከተታት ነበረ ማለት ነው። እና ያን ዕለታ ማታ ከፍራታ ጋር ያደረጉትን ነገር ስላወቀች ቤት ስትገባ በጣም ብዙ ነገር ሻማው በርቶ እንደገና ደግሞ አበባዎቹ ምናምን እነዚህን ስትመለከት የሆነ ነገር እንደተፈጠረ ጠርጥራ ስለነበረ በቃል ድርጊት ስላፈረች ነው ቤቱን ጥላ የጠፋችው ማለት ነው። ቃል እንግዲህ የእህቱ መጥፋት በጣም አሳስቦት እና አስጨንቆት በጣም ብዙ ነገሮችን ለማጣራት ሞክሯል። ግን ምንም ያገኘው ነገር የለም። አሁን ደግሞ በጣም ትልቅ ችግር ውስጥ ገብቷል ማለት ነው። እንግዲህ የኤፍራታ ልጅ ካስቀመጠበት ቦታ ወይም ደግሞ ከነበረበት ቤት የለም፣ ጠፍተዋል ማለት ነው። እና ምናልባትም ደግሞ እህቴ ይሄንን ነገር አድርገው ይሆን እንዴ እያለ እያሰበ ነበረ። ግን እሷ ደግሞ ይሄንን የምታደርግበት ምንም አይነት ድፍረትም ስለሌላት እንግዲህ የመጀመሪያ ተጠርጣሪ ያደረገው ማንን ነው? ሎሊትን ነው። ቤቱ ድረስ ሄዶ የኤፍራታን ልጅ ወዴት እንዳደረሰችው እና ልጁን እሷ እንደወሰደችው አውቆ እየጠየቃት ነበረ ማለት ነው። እንግዲህ ሎሊት ምንም ነገር እንደማታውቅ ነበር ስትናገር የነበረው ማለት ነው። እሱም ደግሞ ስላላመናት ትን ያለው አስመስሎ ውሃ ልታመጣ ወደ ውስጥ ስትገባ ስልኳን ይዞባት ወጥቷል ማለት ነው። እንግዲህ ሎሊት ከዛም ግርግርም ስለነበረ የስልኳን መጥፋት ምንም አላስተዋለችውም። እንግዲህ ቃል በዚህ ሰዓት ነበረ ማለት ነው የኤፍራታ ልጅ የት እንዳለ የደረሰበት። እንግዲህ ለመጀመሪያ ጊዜ ሎሊት ስልክ ላይ የደወለችው ያኔት ነበረች ማለት ነው። እሷ ስትደውል ቃል አንስቶ አዳመጠ ማለት ነው። ልክ አውርታ እስከምትጨርስ ድረስ ያኔትን እንግዲህ ከቅድሞም ቢሆን አያምናትም። የሆነ ተልእኮ እንዳላትና የሆነ ነገር እነሱ ቤት ፈልጋ በተደጋጋሚ እንደምትመጣ ይጠርጥሮ ነበረ ማለት ነው። እና አሁን ደግሞ በደንብ እርግጠኛ ሆነ። ስለዚህ ያኔት የት እንደሚገኙ እና ወዴት እንደወሰዷቸው ምናምን ሉሊት መስላት ስታወራ እሱ ደግሞ ካዳመጠ በኋላ ልክ ቀድሞ እነሱ ከመድረሳቸው በፊት እጅ ከፍንጅ ይይዛቸዋል ማለት ነው። እንግዲህ የቃል የእህቱ ጓደኛ ወይም ደግሞ ያኔት የወይዘሮ ሎሊት ተባባሪ እንደሆነች ደረሰበት ማለት ነው። ልጁንም ወዴትም ሳይወስዱት እጅ ከፍንጅ ይዛቸዋል ማለት ነው። ቃል እንግዲህ በጣም ጠንቃቃና አስተዋይ ሰው ነው። ምክንያቱም በአንድ ነገር ላይ ብቻ ትኩረቱን አይጥልም። አሁን በዛን ሰዓት እንግዲህ ምግብ እህቱ አምጥታላቸው እንደነበረ ምናምን ብዙ ነገር ነግረው ነበረ ማለት ነው። ልጁን የያዘችው ወይም የምታሳድገዋ ሴትዮ ማለት ነው። እና ይሄንን ነገር እህት ያደርጋው ይሆናል ብሎ አስቧል። ነገር ግን ይሄም እንዳለ ሆኖ ደግሞ የመጀመሪያ ተጠርጣሪ ያደረገው ሉሊትን ነው ማለት ነው። እንግዲህ ልጁ የት እንዳለ እሱ ጋር እንዳለ በደንብ ስለምታውቅ ምናልባት ደግሞ እሷ ወስዳው እንደሆነ ብሎ ጠርጥሮ እንግዲህ ቀጥታ ወደዛ ቤት ነው ተመልሶ የሄደው ማለት ነው። እና ስልኳንም ሰርቋት ሄዷል ማለት ነው። እና በዚህ አጋጣሚ ነው ልጁ የት እንዳለ ሊያውቅ የቻለው ማለት ነው። እና ቃል ትኩረቱን በአንድ ነገር ላይ ብቻ የሚያደርግ አይነት ሰው አይደለም። በጣም ከሚታሰበው በላይ በጣም አደገኛ ሰው ነው። ሌላው ደግሞ የፂና የአቤል ፍቅር ነው። ፂና አቤል እንግዲህ አሁን ላይ በጣም አበደ ፍቅር ውስጥ ገብተዋል ማለት ነው። እንግዲህ በበፊቱ በቀደሙት ክፍሎች ላይ ፂ እንግዲህ አቤልን በጣም ነበር የምጠለው ማለት ነው። አቤልም ደግሞ በጣም አስቸጋሪ የሆነ ክፉ አይነት ሰው ነበረ ማለት ነው። ግን ለመቅረብ በጣም አስቸጋሪ የሆነ ሰው ነው ነበረ ማለት ነው። አሁን ግን ፂ
እሱን የምታፈቅር ወይም ደግሞ እሱ ያፈቀራት ሴት በጣም እድለኛ እንደሆነች ነው በፊቱ ስትናገር የነበረው ማለት ነው። ሲቀርቡት በጣም የሚያስፈራ ግን ከቀረቡት በኋላ ደግሞ በጣም ንጹሕ ልብ ያለው እና ጥሩ አፍቃሪ እንደሆነ ነው ስትናገር የነበረው ማለት ነው። እና አሁን ላይ የአለፈ ህይወቷን ረስታ አሁን ወደ አቤል ተመልሳለች ማለት ነው። ብዙ ሰው አቤልን በቀደሙት ክፍሎች ላይ አይወደውም ነበረ ማለት ነው። በጣም ክፉ፣ አስቸጋሪ እና ረባሽ አይነት ልጅ ነበረ። አሁን ግን በጣም የተረጋጋ አስተዋይ፣ የናታን ደግሞ ቀኝ እጅ ሆኖ ለዘመናት እስከ ሞት ድረስ የሚፈላለጉ ወንድማማቾችን ያስታረቀ ባንድ ያደረገ በጣም ምርጥ ሰው ሆኗል ማለት ነው። በፊት በጣም ብዙ ሰው ይጠላው የነበረው ሰው አሁን ደግሞ በጣም ከሁሉም በላይ በጣም ተወዳጅ ሰው ሆኗል ማለት ነው። ሌላው ደግሞ በትላንትናው ክፍል ላይ በጣም አዝናኝና አስቂኝ የነበረው ፓርቲ የኤፍራታና የናታን ሁኔታ ነው ማለት ነው። እንግዲህ ሻይ በጨው የሰጠችበት ፓርት እና እንደገና ፊቱን ለቅልቃው በድንጋጤ ወደ ነፂ ጋር ገኒ እንደታመመ ሲነግሩት ሄዶ የሉሊት አስተያየት እንደውም በጣም ትዕግስተኛ ሆናለች ሉሊት እዛ ጋር። እኔ በጣም ትስቅና ምናምን የሆነ እንትን የምትል ነበር የመሰለኝ ማለት ነው። ግን የሆነ አስተያየቷ እና እንደዛ ሆኖ ደግሞ ሆስፒታል ሄዷል ማለት ነው። እና ሲመለስ እንዳለ ቤተሰቦቹ ይስቃሉ ምናምን ነገር እና እዛ ላይ የነበረው ፓርት በጣም ነው የሚያስቀው። በቀጣይ ክፍል ደግሞ እንደሚፈጠር አብረን እናያለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ባላችሁበት ዓለም ዳርቻ ሰላማችሁ ይብዛ።